ኢንተርኔቱ ላይ ያሉት የተራቡ እኮ ናቸው። አሳይቻቸዋለሁ። አሁን እነ ማናት ሊያ የምትባለውን ያሳዩኛል። ዘወትር መታ ቁጭ ብላ ጥብስ ስትዘና ከዛ ህዝቡ ቁጭ ብላ ያያታል። በቃ እሷ ይሄን የሚያክል አሳ አምጥታ አሳውን ስትበላ ቁጭ ብለው ይላታል። ከዛ ይጽፉላታል። ምግብ የሚበላን አንቺን ስናይ ነው ይላታል። ከዛ ቁጭ ብላ ከዛ ባዩት ቁጥር እንትን በሰጧት ቁጥር ለነገ ይሰጧታል። ለነገ የምትገዛበት ማለት ነው። ዛሬ እንትና እነም ከየት አምጥተው ነው እነዚህ ጀግና የሚጫወቱት? አሁን እንደውም አሁንማ ዘፋኙላ ሆኑ። አሁንማ የማይሆኑት የለም። ሄሎ ጋይስ ምናምን 4 ሚሊዮን 5 ሚሊዮን ህዝብ የሚከተላቸው ምን ስላደረጉ ነው? ዘመኑ የድንቁርና ዘመኑ፣ የጀዝባ ዘመኑ፣ አይምሮን የተነሳ ዘመኑ፣ መላቅጡ የጠፋበት ስለሆነ፣ ደናቁርት የበዙበት ስለሆነ፣ መሀይሞች የነገሱበት ዘመን ስለሆነ አይደለ እንዴ? እና ወደነው እና እኔን እንዴት ሰው ይሰማኛል? እኔን እንዴት ሰው ይሰማኛል? ሰዎችን እንትን ይዘህ ተለማምጠህ በምትኖርበት ሀገር እንዴት ሰው ይሰማል? ንገሩ። አይሰማም። ይሄው ነው እንግዲህ ጨርሰናል። እኔ ዘመዴ ቤት ጌም የለም በሉልኝ። እኔ ማንንም አላነካካም። ራሴ ነኝ የምጠየቅበትም ራሴ የምወቀስበትን እኔ ራሴ የምሰደብበትን አድርጌ የማመጣው እኔ ነኝ። እኔ ለራሴ ነው። ወጣቶች ከእኔ መማር የሚፈልጉትን ይማራሉ። ከእኔ መማር የማይፈልጉትን አሽቀንጥረው ይተዋሉ። አለቀ። እንደዛ ነው። አላችሁ ወይ? በቃ 1.5 ሚሊዮን ገብታችኋል። እታች ያላችሁት ኮፒ ሊንክ ሼር አድርጉ። እግዚአብሔር ይስጥልኝ። እስቲ ማናት? በእናታችሁ ማናት? እስቲ ላምጣት ወደ ታች አድርጌ። በአንዴ 100 ሰው ስለሚጽፍ ከየት ላምጣት? አዎ ትንቢት ብርሃኑ፣ ትንቢትዬ ይኸው ውሃ ጠጣ ዘመድ ያለች፣ ውሃ ጠጣ ዘመድ ያለች ይኸው እናቴ ይኸው እግዚአብሔር ይስጥሽ ትንቢትዬ። እንደዚህ ቅዝቅዝ የሚያደርግ ህይወትሽን የሚያረሰርስ ይስጥሽ በእውነት። አስታወሰችኝ። እዚህ ጓ እያልኩ ዋይ እያልኩ ማለት ነው። አላችሁ ወይ? እስቲ አላችሁ? ውጭ አላችሁ? ገባ በሉ። ታች ያላችሁ 44,000 ኮፒ ሊንክ ሼር ነው። ታች ያለውን ሼር አድርጉት። ሼር አድርጉት። አበዛውባችሁ እንትን ልበለው እንዴ? እንግዲህ አይመችም። የኔ ጌም የለውም፣ ማባበል የለውም። እንደምታዩት መብረቅ ነው፣ ጅራፍ ነው። ምን አባቴ ላድርግ? እንዴት አድርጌ ላስተካክለው? እስቲ ከማን ልማር? እንዲሁ እኮ ዝም ብል ምን አለ እንዴ? ምን እንደማደርግ ግራን ይገባኝ። እንዲሁ ዝም ብዬ አቃጣሪ ሆኜ እንዴት ደግሞ ምግብ ይበላኛል? እሱ ነው ችግሩ እኮ። አቃጣሪ ሆኜ እንዴት? እስቲ ልምድ ያላችሁ አካፍሉኝ አቃጣሪዎች እባካችሁ፣ በእናታችሁ። እንዴት ምንም ሞክሮ አይመስለኝም፣ ግን እስቲ በውሱን ደግሞ እንትን እንላለን እና እንደዛ እናድርግ። ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምፅ ነው። እያን ያለ ነው ወይም እየተባለ ያለውና ትክክለኛው ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው
የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራጁሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ፣ እየን ተመልከተን፣ ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ አሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ነው ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመርን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ።